መሀሌት በጭካኔ ጥግ ብሩኬ ላይ ትልቅ ጉዳትና ችግር አደረሰች። በሚገርም ሁኔታ ብሩኬን ካሰናበተች በኋላ ከሆስፒታል ወጥታ ለማምለጥ ጥረት በምታደርግበት ሰዓትም አሁን ላይ ቅድስት የመጨረሻ አውሬ ነብር ሆናም ልትቦጫጭቃት ባለችበት አጋጣሚ እንግዲህ ድንገት ፖሊስ በመጥራትም የሆስፒታሎቹ አገልጋዮች በሙሉ መሀሊትን በቁጥጥር ስር እንድትውል ቢያደርጓትም ነገር ግን የቅድስት ንደትና እንዲሁም ብስጭት ሊበርድ አልቻለም። በዚህን ሰዓት መድብል አሁን ላይ እንግዲህ በድንጋጤ ራሱን ይዞ በመቅረቱም ምንም አማራጭ እንደሌለውና የሚወደው ወንድሙን በዚች አረመኔና በጭካኔ ጥግ የተሞላባት መጥፎ ሴት በማጣቱ የመጨረሻ እያለ ይገኛል። አስደንጋጩ ነገር አሁን ላይ ብሩክ ያልተጠበቀ ጉዳት ሲደርስበት ሁላቸውንም የሚያሳዝን ድርጊት ተፈጸመ። መሀሌት እንግዲህ እያደረገች ያለችውን ነገር በሙሉ ካሌብ ሙሲሳ ባዘዛት መሰረት አውሬ ሆና ነገር ግን እሱንም መልሳ እንደምትከዳው ለታሬ እየተናገረች ነበረ። ታሬንም ገና የኔ አገልጋይ እኔ ለኔ የምሰግድ ሰው ነው የማደርግህ እያለችም ታሬንም ተተነቃብሽ መከራሽን እንዳታይ ሲላትም በፍጹም ማንንም አልፈራም እያለች ነበር። የሚያስደነግጠው ግን ከብሩክ ላይ እንግዲህ ተሽሎት ቆሞ ሄዶ ቢያንስ ባያወራ ባይናገርም ነገር አለሙን ማየት ይችላል ብለው ተስፋ ሲያደርጉ ህይወቱን የነጠቀቻቸውን መሀሊትን ምንም ቢያደርጓት ንዴታቸው አልበርዳለው። የቅድስትና የመድብል የመጨረሻ በሚያሳዝን ሁኔታ ልባቸው ተሰብሮ እያሉ ይገኛሉ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ መሀሌት በጭካኔ ጥግ ብሩክን እንዳይሆን አድርጋ ህይወቱን ሰውተዋለች። ሁላቸውንም በእርግጥ ለመድብል እንግዲህ ታሬ ልትጠነቀቅ ይገባል። አሁንም ቢሆን ትልቅ ችግር ለመፍጠር እየተሯሯጠች ትገኛለች። ስለዚህ የካሌብ እሳት አራጋቢ መሀሌት ስለሆነችም ራስን መጠበቅ ይኖርብሃል እያለም አሁን ላይ እንግዲህ እየነገረው ነበረ። አሁን መድብል ለቅድስት ጠብቂው በማለትም በሄደበት አጋጣሚ በሚያሳዝን ሁኔታ እንግዲህ ቅድስት ባልጠበቀችው የሆነ ሽማግሌ መሀሌት ወደ ቅድስት ከላከች በኋላ ያደረገችው ነገር አሁን ላይ እውሎት የሆነ ታማሚ አሳይ በማለትም ቅድስትን ሽማግሌው ጠየቃት። እሷም እሽ ብላ እሱን ልታሳይ በሄደችበት መሀሌት ዘው ብላ በመግባትም ከብሩክ ላይ ትልቅ ጉዳት አደረሰች። አሁን ላይ ሆስፒታሉ በሙሉ ተጠያቂም ሆነ ብሩክን እንደዚህ በማድረጓ መድብል እንግዲህ ታጠገቡ እንዳትርቂ ብዬሽ አልነበረም ወይ? እንዴት እንደዚህ ታደርጊያለሽ? እያለ ከመሀሌት ላይ ቢጮህም ግን ደግሞ ምንም አማራጭ እንደሌለው ሲረዳ የመጨረሻ እየየ እያሉ በጸጸት መቃጠላቸውን ቀጥለዋል። ኤደን ተመድብል ፍቅር ይዟት እንግዲህ አንጎራጉር ላይ ስትለው መድብል ጤነኛማ አትመስይኝም፣ እንዴት ነው ላንቺ አሁን ወንድሜ ከሆስፒታል እየመጣው እያየሽኝ እማንጎራጉረው? ምን እየወንሽ ነው? ማሰብ አትችይም ወይ? የራስሽን ፍላጎት ብቻ አታስቀድሚ፣ የሰውም ስነ ልቦና ተመልከቺ እያለ እንግዲህ መድብል ማድረግ ያለበትን ነገር ለወንድሙ እያደረገ ቢገኝም አረመኔቱ መሀሌትና ካሌብ ሙሲሳ አሁን ላይ በሚያሳዝን ሁኔታ መድብልን በወንድሙ በኩል ተበቅለውት ይገኛሉ። ታሬ በማግኘቱ መሀሌትን እንግዲህ አሁን ላይ ለመድብል መጥቶ የተፈጠረውን ነገር ሲነግረውም ልትጠነቀቅ ከምን ጊዜውም በላይ ይገባዋል። ምክንያቱም መሀሌት አሁን ላይ ሁሉንም ነገር ልታደርግ ዝግጁ ሆናለች ሲለውም እሷን ለእኔ ተዋት ሲልም አይ ጅራቱ የተቆረጠ እባብ ለአደጋ አይመለስም፣ ስለዚህ ምንም አታደርግም ብለ ልትንቃት አይገባም በማለትም ታሬ ነግሮት ነበር። በዚህን ሰዓት
አሁን ላይ እንደዛ ሲለውም ለነገሩ ልክ ነህ ታሬ አለሱም። በመጀመሪያ አሁን ላይ እጅግ በጣም ልብ የሚነካው ነገር ምን እንደሆነ ማህሌት ያደረገችው ነገር በሙሉ እጅግ ልብ ይሰብራል፣ ልብ ያማል። ነገር ግን መጨረሻው ምን እንደሆነ የሚታወቀው አሁን ላይ በብሩክ ጉዳይ ነው። ሌላኛውና አስደንጋጩ እንግዲህ አሁን የተፈጠረውን ነገር እንዴት ማስተካከል መቻል እንዳለባቸው ግራ ተጋብተው ቅድስት ህይወቷን የነጠቃቻትን ማህሌትን እንቃርጋ ብትበላት ደስተኛ ነበረች። ግን ደግሞ ፖሊስ የሚባለው ነገር ማህሌትን ይዞባታል። በሚያሳዝን ሁኔታ ቅድስት የመጨረሻ ንደቷን መቆጣጠር ስላቃታት ቡጭርጭር አድርጋ የጠመጠመችውን ሻሽም ወደዛ ጥላ መቀወጥ ጀመረች። ሌላኛውና አሁን ላይ ከባዱ አደጋው እንግዲህ ብሩክ በህይወት ተርፏል አልተረፈም ከመሀሊት እጅ የሚባለው እጅግ በጣም ከባድ ነው። አሁን ላይ መዳን እንደማይችል ብታቅም ግን ደግሞ በትንሽ ጊዜም ቢሆን ከሆስፒታል እንዲቆይ አልፈቀደችም። ካሊሞ ሲሳም አሁን ላይ በእርግጥ ታሪ ያየውን አለቃ ለምን ደግሞ መሀሊትን ስትከታተላት አየሁ አለው። አለቃ አዎ ለምን ማናዞ ተከታተላት አልክ? ልትከታተላት ቻልክ? አለቃ የምታደርገው ነገር ምንም ደስ አላለኝም። የሆነ ነገር የምታደርግ ይመስለኛል። አለቃ እንዳታጠቃ ብዬ ስለፈራሁ ነው አለ። ምን እኮ ይቺ በረሮ ናት እኔን ካሊብን የምታጠቃው? ይህን ለመናገር ራሱ ድፍረትህ። አይ አለቃ እኔ እንደማስባት የሆነ ሴራ እያሰረች ያለው ነው የሚመስለኝ። ጥርጣሬን ነው ያደረኩት ሲለውም ጥርጣሬው ትክክል እንዳልሆነ ደግሜ እነግርሃለሁ። ይቺ እማትረባ በረሮ እኔን ልታጠቃና ጉዳት ልታደርግ አትችልም በፍጹም በማለትም ካሊብ ሙሲሳ ታሬን ተናገረው። ታሬም እንግዲህ እሺ በቃ ይቅርታ በማለትም የምትታዘዘውን ነገር በደንብ ማትፈጽም ከሆነ ለሚፈጽም አስተላልፋለሁ። ከዛ ደግሞ በኋላ ሌላ ችግር ተው ህይወቴ አውልቄ ጥልሃለሁ። አውልቄ ጥልሃለሁ ማለት በህይወት አኖርሃለሁ ማለት አይደለም። ስለዚህ የምትባለውን ነገር በሙሉ በስነ ስርዓት ብትፈጽምና ብታስተካክል ነው የሚሻልህ በማለትም እንግዲህ ካሊብ ሙሲሳ ታሬን ሲያዘውም እሱም እሻለ። አልበለዛ አስወግደ ማለት አሰናብታለሁ እስተወዳኛው እያልኩ ነው ሲለውም እሺ አለቃ እየታዘዝኩትን አረጋለሁ አለ። ማህሌት አሁን ላይ ወዴት እየሄደች ነው እያለ ታሬ ተከታተላት። አንቺ አረመኔ መጥፎ ያደረግሽው ነገር በሙሉ ዋጋሽን ትከፍያለሽ። አንቺ ባጠመርሽው ነገር በሙሉ ራስሽ ትወድቂያለሽ። ለሰው ክብር የሌለሽ ለሰው ባለጌ ነሽ እያለ እንግዲህ ማሰቡን ጀመረ። መድብልን ካገኘ በኋላ መድብል የተፈጠረውን ነገር ሲሰማ አሁን ጠላቶች በስተዋል ሲለውም እሺ ታሬ የእውነት በጣም አመሰግናለሁ ላደረግከው ለተዚህ ቀደም ቪዲዮ ደግሞ እልክልሃለሁ ትራንስፈርት ሲለውም መድብል እኔ ልጅ ባልወልድና ሴት ልጅ ባይኖረኝም ማሰብ እችላለሁ። ሴት እህቶች አሉ። ስለዚህ ምንም አያስፈልግም አለው። አረ ተው ታሬ የሰራህበትን በፍጹም አሁን አንተ ትኩረትን ከወንድም ላይ አድርግ። በቃ አዎ ትንሽ ጉዳይ ስላጋጠመኝ ነው። ትንሽ ጉዳይ ነው ያልከው መድብል? የወንድምህን ጉዳይ ነው ትንሽ ጉዳይ ያልከው ሲለውም ምን ላድርግ ታሬ አለ። በል እኔ አሁን ልሂድ ሰው አይን እንዳንገባ ሌላ ችግር ይፈጠራል በማለትም ታሬ ሊሄድ ወሰነ። መድብልም ታሬ ራስን ጠብቅ ይገርማል የሰው ልጅ እኮ በማለትም እንግዲህ ታሬ ከሱ ጎን ሆኖ ሊያግዘው እንደገባው ሲረዳ አሁን ላይ እንግዲህ በጣም ተገርሞ መድብልም ወደ ሆስፒታል መጣ። ሆስፒታልም ደግሞ እቤት መጥቶ ኤደንን ሲያገኛት ኤደን እንግዲህ መድብልን ማሽኮርመም ብትጀምርም እንግዲህ መድብል ለምንም አይነት ቦታና ጊዜ እንደሌለው ቢነግራትም እሷ ግን የሁል ጊዜ ድምፁን መስማት ትፈልጋለች። እሱ ደግሞ እያሰበ ያለው
የወንድሙ ጉዳይና የቤተሰቡ ጉዳይ ነው። ሌላኛውና ከባዱ እንግዲህ ሉላና እንዲሁም ደግሞ ሞገስ ተያይዘው እልም ድርግም ብለው ጠፉ። በዚህን ሰዓት የጠፉበትን ምክንያት ቅድስት ዳጣን ስትጠይቃት ዳጣም አላቅም ለጊዜው እንግዲህ ኢደንን ስትጠይቃት ኢደንም ቅድስትን ማለቴ ሉላና ሞገስ በድብቅ ሳይገናኙ አይቀርም። ቆይ ምን ተፈጥሮ ይሆን? እነሱ ለጤነኝነታቸው ሲሉ ነው በድብቅ የተገናኙት። ማለቴ ያ ቤቱን ተከራክሮ ያሰጣቸው ሰውዬ እየተከታተላቸው ይሆን እንዴ? እንደዛ ነገር ሳይሆን አይቀርም አለቻት። በዚህን ሰዓት እሺ አለች እንግዲህ ሌላው ምሳሌ እንግዲህ ፈተና ተፈትና ሁሉንም ደፍና መታ ለቅድስት አሳየቻት። ዳጣ ከትምህርት ቤት ስታመጣትም ምሳሌ አሁን ላይ እጅግ በጣም በሚገርም ሁኔታ እየተበሰጫጨች ትገኛለች። አባቴ ከጎን ቢኖር ይህን የደፈንኩትን ቢያይ ይደሰትልኝ ነበረ ስትልም ዳጣም እባክሽን አሁን ድኖ መጥቶ አንቺ ጀግና ሆነሽ አኩርተሽው እንደምትጠብቂው ሲረዳ ይድንልሻል። በቃ ምሳሌ ያለቻት እኔ ወደ ቤት አልሄድም፣ ቀጥታ ትምህርት ቤት ነው ማለት ሆስፒታል ነው የሚሄደው፣ አባዬ ናፍቆኛል በማለትም ተከትላ ሄደች። ዳጣና ምሳሌ ሆስፒታል ሲሄዱ አሁን ቅድስትን እንቃርጋ ይዛ ደፍኜልሻለሁ በቃ ሁሉንም ፈተና ስትላት የኔ ጀግና በቃ አባዬን አኩርቼዋለሁ፣ አባዬ ያነግረኝም እንደ አባትሽ ይድናል የኔ ውድ ልጅ፣ አሁን ድኖ ወደ ቤቱ ይመለሳል። ያን ጊዜ ባንቺ ይኮራል፣ ባንቺ ይደሰታል፣ እኔም እኮራብሻለሁ፣ ጠንክሪልኝ እያለች እንግዲህ መሀሌት ቅድስት ምሳሌን ማጽናናት ጀመረች። መሀሌት እንደተለመደው አሁን ላይ በእርግጥ ታይ ተረጋጊ ብሏት ነበረ። እናም ምንም ይሁን ምንም እንግዲህ እያደረገች ያለችው ነገር በሙሉ በኻሊብ ሙሲሳ በኩል እያስመሰለች ጥላቶቿን ብትበቀልም ኻሊብ ሙሲሳንም ድጋሜ እንደምትበቀለው የኔ ታዛዥ የኔ አገልጋይ ልትሆን ግድ ይልሃል እያለች ታሬንም ማስፈራራት ጀመረች። ቀጠለና ኻሊብ ሙሲሳም እንግዲህ መሀሌትን የዝናን ቦታ እንድትሸፍንና የዝናን ቦታ ይዛ እንድትሰራ ወስኛለሁ ሲልም እሺ አለቃ አንተ እንዳልክ በማለትም ታሬ ተስማማ። መሀሌት እውነት በመድብል እጅ ትገባለች፣ ብሩክንስ ጉዳት አድርሳበታለች የሚለው ወደፊት አብረን የምናየው ይሆናል። መሀሌት አሁን ላይ ነካክተው የተኛውን አውሬ አደረጉት ነብር የሚባለው እንግዲህ መሀሌት ላይ ሰርቷል። አሁን ላይ የይቅርታ ልባቸውን ቢሰጧት ኑሮ መሀሌት እዚህ ደረጃ ድረስ ባልሄደች ነበረ። ይበልጥ ልትበቀል ዝግጁ ሆና የተነሳችበት ምክንያት እንግዲህ በዚህ ጉዳይ ይሆናል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም